ሰላም እንዴት ሰነበታችሁ? ባሳለፍነው ሳምንት የተከናወኑ ጥበባዊ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም አርዕስተ ዜናዎች እነዚህ ናቸው። መጠሪያ የተባለው አልበም ወደ አድማጭ ሳይደርስ ቀረ። በአዲስ አበባ የከርሞ ሰው የተባለ የጃዝ ካፌ ተከፈተ። የአንጋፋው ሰዓሊ ስዕሎች ለእይታ ክፍት ሆኑ። ወጀብ የተባለው መጽሐፍ በትላንትናው ዕለት በብሔራዊ ቲያትር ቤት ተመረቀ። እኒህና ሌሎች ጥበባዊ መረጃዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። መጠሪያ የተባለው አልበም ሐምሌ 17 ወደ አድማጮች ይደርሳል ተብሎ ሲጠበቅ መራዘሙ የተገለጸው ባሳለፍነው ሳምንት ነበር። በነጠላ ዜማዎቿ የምናውቃት ድምፃዊት ቬሮኒካ አዳነ የመጀመሪያ አልበሟን ሐምሌ 17 እንደሚለቀቅ ከዚህ ቀደም መግለጿ ይታወቃል። ሆኖም ግን ባለፈው ሳምንት በህፃን ሄቨን በተፈጸመው አሰቃቂ ወንጀል ምክንያት ፍትህ ለሄቨን የሚለውን እንቅስቃሴ በመደገፍ አልበሟ የሚለቀቅበትን ጊዜ ማራዘሟን አስታውቃለች። በዚህ ሳምንት ፍትህ የምጠይቅበት እንጂ የኔ አልበም መነጋገሪያ እንዲሆን አልፈልግም ስትልም ለአርትስ ቲቪ ገልጻለች። መጠሪያ በሚል የተሰየመው ይህ አልበም ከ3 ቀን በኋላ እንደሚለቀቅ ጎህ አርት ለማረጋገጥ ችሏል። በአልበሙ ውስጥም 12 ዜማዎች የተካተቱበትና የስዋሂሊ ዘፈንም እንደተጨመረበት ማወቅ ችለናል። አልበሙም 17 ሚሊዮን ብር መሸጡ ይታወቃል። ባለፈው ሳምንት ከተከናወኑ ጥበባዊ ሁነቶች መካከል ሌላው የከርሞ ሰው የተባለ የጃዝ ካፌ በከተማችን አዲስ አበባ መከፈቱን አውቀናል። ጎህ አርት በቦታው ተገኝቶ እንዳረጋገጠው ፒያኒስት ሳሙኤል ይርጋና ስማቸው ማረጋገጥ ያልቻልነው አንድ የጥበብ አድናቂ ጋር እንደተከፈተም ነው ለማወቅ የቻልነው። የከርሞ ሰው ጃዝ ካፌ ተብሎ ስያሜ የተሰጠው ይህ ቤት ባሳለፍነው ሳምንት ሐሙስ ነሐሴ 16 በርካታ የጥበብ አድናቂዎች፣ የሙዚቃ ባለሙያዎች፣ ጋዜጠኞች በታደሙበት ተከፍቷል። በዕለቱም ፒያኒስት ሳሙኤል ይርጋና ጓደኞቹ የታጀበው ባንድ ጣዕመ ዜማዎችን ያስደመጠ ሲሆን ድምፃዊት ገነት ማስረሻና ጌቲያን ላይም ስራዎቻቸውን ለታዳሚያን አድርሰዋል። የከርሞ ሰው ጃዝ ካፌ መስራች ፒያኒስት ሳሙኤል ይርጋን ባደረገው መክፈቻ ንግግር የከርሞ ሰው የሚለውን ስያሜ የሰጠነው አንድም የአንጋፋውን የኢትዮ ጃዝ ፈጣሪ ሙላቱ አስታጥቄን ስራ ለማስታወስ፣ ሁለትም የከርሞ ሰው ከሙዚቃ ርዕስነት በተጨማሪ የቲያትርም ርዕስ በመሆኑ ቀደምቶቻችንን ለማስታወስ ነው ብሏል። በዚህ የጃዝ ካፌ ከጃዝ ስራዎች በተጨማሪ ባህል፣ ፊውዥን፣ ፊንክ እና ሌሎችም የተለያዩ የሙዚቃ ስራዎች ሳምንቱን ሙሉ እንደሚቀርቡበት ለማወቅ ተችሏል። የከርሞ ሰው ጃዝ ካፌ በቦሌ ሩዋንዳ ከዋሽንግተን ሜዲካል ሴንተር 150 ሜትር አለፍ ብሎ ይገኛል። ወጀብ የሚል ስያሜ የተሰጠው መጽሐፍ በትላንትናው ዕለት ተመረቀ። የረዳት ፕሮፌሰር ሙልጌታ ጀዋሬ የሆነው ይህ መጽሐፍ በኢትዮጵያ ብሔራዊ ቲያትር ቤት የተለያዩ የጥበብ ባለሙያዎች በተገኙበት ተመርቋል። 399 ገጾች ያሉት ይህ መጽሐፍ በ1980ዎቹ አጋማሽ በአዲስ አበባ ዩኒቨርሲቲ የነበረውን የተማሪዎችን እንቅስቃሴ መሰረት አድርጎ የተጻፈ ሲሆን ደራሲው የሁለተኛ ዓመት ተማሪ ሳለ የነበረውን የተማሪዎች ተቃውሞ እንቅስቃሴ ሙሉ በሙሉ ለመግለጽ ተሞክሯልም ብሏል። ወጀብ የተሰኘው ይህ መጽሐፍ ሁለተኛው የመጽሐፍ ቅጽም የአንባቢያንን ግብረ መልስ ጠብቆ ለንባብ እንዲበቃም ይደረጋል ተብሏል። ረዳት ፕሮፌሰር ሙልጌታ ጀዋሬ ከመምህርነቱም በተጨማሪ በትወናም የምናውቀው አርቲስት ነው። የአንጋፋው ሰዓሊ የስዕል ስራዎች ለእይታ በቁ። በ12 ዓመቱ 2 እጆቹን በአደጋ ያጣው አንጋፋው ሰዓሊና መምህር ወርቁ ማሞ ባሳለፍነው ሳምንት ነበር ስራዎቹ ለእይታ ክፍት የሆኑት። የወርቁ ፍሬዎች በሚል ርዕስ የሰዓሊ ወርቁ ማሞ ስራዎችና የቤተሰቦቻቸው ስዕሎች ነሐሴ 13 በፈንዲቃ የባህል ማዕከል ለታዳሚያን ክፍት የሆነው። በዚህ የስዕል ኤግዚቢሽን የመምህርና ሰዓሊ ጋሽ ወርቁ ስራዎች የእናታቸው የልጃቸውና የልጅ ልጆቻቸው ስራዎች ናቸው ለእይታ የበቁት። ይህ ኤግዚቢሽን እስከ ነሐሴ 27 ክፍት ሆኖ ይቆያል።
ጎሃርት ቆይታ ከሰዓሊው ዝግጅት ክፍልም በሚመጣው ረቡዕ ከጋሽ ወርቁ ማሞ ጋር ያደረገውን ቃለ ምልልስ ወደ እናንተ የምናደርስ ይሆናል። ብራዘርስ ፍሮም ዘ ሴም ባች የሚል ርዕስ የተሰጠው የስዕል አውደ ርዕይ ተከፈተ። የሰዓሊ ልዑል መርዕድ ታፈሰና የሰዓሊ ዘላለም ግዛው የስዕል ስራዎች የሆኑት ናቸው ለእይታ የበቁት። ሐሙስ ነሐሴ 16 ለእይታ የበቁት እነዚህ ስራዎች እስከ መስከረም 12 ድረስ በቦሌ አትላስ በሚገኘው በኢትዮጵያ ሜትሮፖሊያን ጋለሪ ለተመልካች ክፍት የሆነው። በርካታ የስዕል ስራዎች የቀረቡ ሲሆን የሰዓሊ ልዑል መርዕድ ስራዎች በአብዛኛው በክሰል የተሰሩ ሲሆን ባህልን፣ ፖለቲካንና ሌሎችን መልእክቶችን ያንጸባረቁ ናቸው። የሰዓሊ ዘላለም ስራዎችም ተፈጥሮን፣ የሰዎችን ውበት በጥልቀት በስራዎቹ ያንጸባረቁበት ድንቅ ስራዎችን ለእይታ አብቅቷል። በስዕል ኤግዚቢሽኑም የተለያዩ ሰዓሊያንና የስዕል አድናቂዎች በተገኙበት ነበር ለእይታ የበቃው። በመክፈቻ ንግግራቸውም ሁለቱም ሰዓሊያን ከ25 ዓመታት በላይ በጓደኝነት እንደቆዩና አሁንም በጋራ ባደረጉት የስዕል ኤግዚቢሽን ደስተኛ መሆናቸውን ለታዳሚያን ገልጸዋል። በመጨረሻም ዜና እረፍት። ተዋናይ ጌታቸው እጅጉ ወይም ባቡጃ ከዚህ ዓለም በሞት ተለየ። በቀልድ የፊልም ዘውግ የምናውቀውና ከ60 በላይ ፊልሞችን የሰራው ተዋናይ ጌታቸው እጅጉ ቅዳሜ ዕለት ማረፉን ጎሃርት የደረሰው መረጃ ያመለክታል። ለቤተሰቦቹና ለአድናቂዎችም መጽናናትን እንመኛለን። ውድ የጎሃርት ተከታታዮቻችን በዚህ ሳምንት ከተከናወኑ ጥቂት ጥበባዊ ሁነቶችን ወደ እናንተ አድርሰናል። ቀጣይ ሳምንትም ሌሎች መረጃዎችን ወደ እናንተ አሰባስበን እናደርሳለን። ለማንኛውም ጥበባዊ ክንውኖች እንዲሁም ደግሞ ጥቆማ መስጠት ለምትፈልጉ 0924 45 44 07 ስልክ በመደወል ጥቆማችሁን ልሰጡን ትችላላችሁ። ቸር ሰንብቱ። ሰብስክራይብ እና ሼር ማድረጋችሁንም አትርሱ።